ሰሞኑን እንግዲህ የመሸጫ ቤቶች መዘጋትን ተከትሎ በጣም ብዙ ሰው የተሽከርካሪ ዋጋ ይቀንሳል ወይስ ይጨምራል የሚለውን ጥያቄ ማንሳት ጀምሯል። የተሽከርካሪ ዋጋ ሊቀንስ የሚችልባቸውን 5 ዋና ዋና ነጥቦችና እንዲሁም ሊጨምሩ የሚችልባቸውን ምክንያቶች ዘረዘርላችኋለሁ። እናንተ እስከ መጨረሻው ቪዲዮን ታዩና ሐሳብ አስተያየታችሁን ታስቀምጣላችሁ ማለት ነው። በአንደኛ ደረጃ የምንሄደው መኪናዎች ሊቀንሱ የሚችሉበትን ፕሮባቢሊቲ ወደ መዘርዘር ነው። ይሄም ቁጥር 1 ብለን የምንጠቅሰው አብዛኛዎቹ ሰዎች እንደምታስቡ አሁን የተዘጉ ሾሩሞች የኮሚሽን ሰራተኛ ስለሆኑ ኮሚሽን ብቻ ሳይሆን ከኮሚሽን በተጨማሪ ፈርቅ ይያዛል ተብሎ ይታሰባል። ወይም ተሽከርካሪዎችን አስመጪዎች ሽጡበት ካሉ ዋጋ ጨመር አድርገው እንደሚሸጡ ስለሚገመት ይህ ጭማሪ ቀላል የሚባል አይደለም። የዚህ ዋጋ መቀነስ በትንሹ 300 እና 400 ሺህ በአንድ ተሽከርካሪ ላይ ሊገኝ እንደሚችል የሁሉም ሰው ግምቱ ነው ተቀምጧል ማለት ነው። በሁለተኛ ደረጃ የአስመጪውና የገዢው ቀጥታ አለመገናኘት የዋጋ መጨመርን ምክንያት ሊሆን ይችላል። ይህም ምክንያት የሚሆንበት አንድ አስመጪ ገንዘብ ሲፈልግ ለነዚህ ሻጮች ሲሰጣቸው ቀጥታ ገዢውን ስለማያገኝና የሚሰጠውን ኦፈር መስማት ስለማይችል እነዚህ ሻጮች በፈለጉት ዋጋ የራሳቸውንም ጨምሮ ይሸጣሉ ተብሎ ስለሚታሰብ ገዢና ሻጭ ባለመገናኘት ምክንያት የሻጭ ወይም ደግሞ አስመጪ ገንዘብ ቢያስፈልገውም ተሽከርካሪውን በፈለገው ዋጋ ቀንሶ የመሸጥ ፕሮባቢሊቲው መሀል ላይ ጋፕ ስላለ በዚህ ጋፕ ምክንያት የተሽከርካሪዎች ዋጋ ጨምሯል። ለዛ ከዚህ በኋላ አስመጪና ገዢ ቀጥታ የሚገናኝ ከሆነ የመኪና ዋጋ የመቀነሱ ፕሮባቢሊቲ በጣም ሰፊ ነው ተብሎ ይታሰባል ማለት ነው። በሶስተኛ ደረጃ አሁን ላይ ማርኬቱ ላይ ወጣችሁ ካያችሁ ያገለገሉ ተሽከርካሪዎችም ይሁን አዲስ ተሽከርካሪዎችን ለአየር ተብሎ ወይም ለትርፍ ተብሎ የሚገዙ በጣም ብዙ ናቸው። በተለይ አዲስ ተሽከርካሪዎችን ልክ እንደመጡ የጉምሩክ ቀረጥ ከፍለው ለትርፍ የሚይዙ ሰዎች ቁጥራቸው በጣም ብዙ ነውና እነዚህ ሰዎች ተሽከርካሪዎቻቸው እጃቸው ላይ ያሉ ከሆነ አሁን ከሾሩሞች ወጥተው ወደ የቤታቸው ሂደዋል። በየቤታቸው ደግሞ የመንግስት ቢሮ የተሽከርካሪ ማን ነው የሚል ጥያቄ ሊያነሳባቸው እንደሚችል ግምታቸውን ስለሚያስቀምጡ ለትርፍ የገዙት ተሽከርካሪ ላይ 300 እና 400 ሺህ ብር ትርፍ የሚጠበቅ ቢሆንም ዛሬ ላይ ይሄ በስማቸው ያልመጣን ተሽከርካሪ ሽጠው ወደ ገንዘብ የቀየር አማራጭ ስለሚያደርጉ በደንብ ዋጋ ይቀንሳል። እነዚህ ተሽከርካሪዎችም ሲሸጡ ዋጋቸው ዝቅ ብሎ ሊሸጥ እንደሚችል ይገመታል ማለት ነው። በዚህ ተቃራኒ በባንክ የሚሸጡ አትራፊ ነጋዴዎች አሉ። በተለይ ዩዝድ ተሽከርካሪ የሚሸጡባቸው አካባቢዎች ሄዳችሁ የምታዩ ከሆነ በባንክ አያይዞ ግማሽ ባንክ ይወጣልሃል ተብሎ የሚያዙ ተሽከርካሪዎች ከገዢዎች ሲገዙም ከሻጮች ሲገዙም ዩዝዶቹም ቢሆኑ አዲሶቹም ቢሆን ከአስመጪዎች ሲገዙ ዋጋቸው ያለምንም ድርድር ባንክ ሲባል በጣም ብዙ ገንዘብ ተጨምሮበት ስለሚሸጥና ሾሩም አቁሞ ብዙ አማራጮችን ስለሚያዩባቸው በእነዚህ ምክንያቶች የተሽከርካሪዎችን ዋጋ ከፍ ማድረግ ይቀራል ወይም ይቆማል ተብሎ ይታሰባል ማለት ነው። ምክንያቱም በባንክ እንሸጠዋለን ብለው የሚያስቡትን ተሽከርካሪ ሾሩማቸው ላይ አስቀምጠው ሰዎችን ባንክ ፕሮሰስ እንጀምርላችሁ ብለው በሾሩም አማካኝነት ልክ እንደ መተማመኛ ይዘው መኪናውን አሳይተው ውል አስገብተው የሚሄዱ የነበሩ ሰዎች ከዚህ በኋላ ይሄን ስራ መስራት ስለማይችሉ በራሳቸው ስም ያለ ተሽከርካሪ ካልሆነ ወይም ደግሞ በስማቸው ያስመጡትን ተሽከርካሪ ካልሆነ በስተቀር ሾሩማቸው አቁመው እንደዚህ ድርድር ማድረግ ስለማይችሉ በዚህ ምክንያት የዩዝድ ተሽከርካሪ ዋጋ የሚሆን የአዲስ ተሽከርካሪ ዋጋ ባንክ እናመቻቻለን የሚሉ ሰዎች ከመሃል ስለሚወጡ ይህም የተሽከርካሪዎችን ዋጋ መቀነስ ሊያሳይ ይችላል ማለት ነው። ሌላኛው አዲስም ይሁን ዩዝድ ተሽከርካሪ በየሾሩሙ እያቆሙ አየር የሚጠብቁ ሰዎች በጣም ብዛት አላቸው። በተለይ ተሽከርካሪዎቻቸውን ሽጠው ወደ አዲስ የሚቀይሩ ሰዎች ሲመጡ የትኛውም መኪና መሸጫ ቦታ ብትሄዱ እኛ እንወስድላቸዋለን፣ እኛ እንገዛቸዋለን ብለው ተሽከርካሪዎቹን ይገዛሉ። ሲገዙም የተሽከርካሪውን ይዞታና ዓመተ ምህረት እያዩ ነገ ከነገ ወዲያ ገዢ አይጠፋም በሚል ምክንያት መኪናዎችን ለረጅም ሰዓት አቁሞ ነጋዴዎች በየሾሩሙ ይዘው በባንክ ለመሸጥ አትርፈው ለመሸጥ የሚጣጣሩት ነገር ከዚህ በኋላ ተሽከርካሪን ገዝተው ቤታቸው አቁሞ የሚያሳዩት ሰው ስለማይኖርና ኔትወርኩ ስለሚቀነስባቸው የመግዛታቸው ፕሮባቢሊቲ እየቀነሰና እየቀነሰ ይሄዳል። በዛም ምክንያት ውድድሩ ስለሚያንስ አሁን የምታዩት የዋጋ መናር ሊስተካከልና ሊቀንስ እንደሚችል ይገመታል ማለት ነው። ተሽከርካሪዎች የሚቀንሱባቸውን እነዚህ 5 ያልኳቸውን ምክንያቶች ዘርዝሬላችኋለሁ። በተቃራኒው ደግሞ የተሽከርካሪ ንግድ ላይ ያሉ ሰዎች ወይም ደግሞ ተሽከርካሪ አካባቢ የሚሰሩ ሰዎች የሚያውቋቸው ሚስጥሮች ወይም ደግሞ ነገ ከነገ ወዲያ ይከሰታሉ ተብሎ የሚታሰቡ ነገሮች አሉና እነዚህንም የተሽከርካሪ ዋጋ መጨመርን ምክንያት ሊሆኑ ይችላሉ ብሎ ከሚያስቀምጧቸው ምክንያቶች ውስጥ 5 ነው ዘረዝርላችሁ። የመጀመሪያውና አንደኛ ተብሎ የሚቀመጠው ምክንያት ትክክለኛ አስመጪ የሆነ
ተከራይቶ በራሱ ሾሩም ብቻ ነው ተሽከርካሪዎቹን መሸጥ የሚችለው ነገር ስለተቀመጠ ወይም ደግሞ የትኛውም አስመጪ በስሙ ያስመጣውን ተሽከርካሪ የሚሸጥበትን መጋዘን ወይም ሾሩም በስሙ ተከራይቶ እዛ ቦታ ብቻ ነው መሸጥ የሚችለው ስለተባለ እያንዳንዳቸው አስመጪዎች ሾሩም ወይም መጋዘን የመከራየት ግዴታ ይገባሉ። ይህን ሲከራዩም ደግሞ በተለይ አነስ ያለ ቁጥር ያላቸው ተሽከርካሪዎችን አልፎ አልፎ የሚያመጡ አስመጪዎች ካሉ ኦቨርሄድ ኮስታቸው ይጨምራል። ከዚህ በፊት እነዚህ ኮሚሽን ሰራተኞች ጋር ወይም ሾሩሞች ጋር አቁመው 1% 2% እየከፈሉ ሲሸጡ የነበሩትን ተሽከርካሪ የሾሩም ኪራይ በወር 500,000 600,000 እየከፈሉ አመቱን ሙሉ የመቆየት ግዴታ ውስጥ ስለሚያስገባቸው ከዛም በተጨማሪ ውስጥ ላይ ለሚሰሩ ሰራተኞች ክፍያ መክፈላቸው ስለማይቀር ኦቨርሄድ ኮስታቸው ይጨምራል። ይሄን ኮስት ደግሞ ገዢው ላይ ቀጥታ ስለሚጭኑ የተሽከርካሪዎች ዋጋ ሊጨምሩ እንደሚችል የሚገመትበት አንደኛው ምክንያት ይሆናል ማለት ነው። ሁለተኛው በዚህኛው በአንደኛው ምክንያት አብዛኛዎቹ ሊባሉ የሚችሉ አልፎ አልፎ የሚያመጡ የተሽከርካሪ አስመጪዎች ከዚህ ስራ ይወጡና የአስመጪዎች ቁጥር በጣም ይመናመናል ወይም ቁጥራቸው ያንሳል። ቁጥራቸው ካነሰ ለምሳሌ ዛሬ ላይ ወጣችሁ ክፍት የሆኑ ሾሩሞችን ብታዩ በጣት የሚቆጠሩ ናቸው። እነዚህ ሾሩሞች ብቻ ለወደፊቱ እየሰሩ ቢቀጥሉ ከሆነ የፈለጉትን ዋጋ እያወጡ እየተነጋገሩ የሚሸጡበትን መድረክ ስለምንፈጥርላቸው ወይም ደግሞ ተፎካካሪ ስለማይኖር የተሽከርካሪ ዋጋ መናርን ሊያስከትሉ እንደሚችሉ ይገመታል ተብሎ ይታሰባል ማለት ነው። ሌላኛው እንግዲህ ምናልባት የመንግስት ፍላጎትን ያማከለ ወይ ደግሞ እሱን የተመለከተ ይሆናል። በቅርቡ በፓርላማ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ንግግር ወደ ተሽከርካሪ ነጋዴዎች እንመጣለን አብዛኛዎቻችሁ ብለዋል። ቃል በቃል መስማት ትችላላችሁ። ቪዲዮን ሰምታችሁ ተመለሱ። ኤሌክትሪክ መኪና 3.5 ሚሊዮን እስከ 4 ሚሊዮን ባለው ውስጥ አንድ አይነት መኪና ይሸጣል። ድርድሩ ሪሲት ትቀበላለህ አትቀበልም? በፎርማል ነው ፎርማል አይደለም እየተባለ ይህ ቪዲዮ እንግዲህ የሚለው ተሽከርካሪን የምትሸጡ ሰዎች ደረሰኝ ሙሉ ትቆርጣላችሁ አትቆርጡም በሚል ድርድር ብቻ 300 እና 400 ሺህ ብር ለውጥ ያላቸው ተመሳሳይ የሆኑ ተሽከርካሪዎች እየተሸጡ ነውና እነዚህ ነገር እንከታተላለን እንቆጣጠራለን የሚል ሐሳብ ነው ያነሱት። ሰሞኑን የምታዩትም አሰራር ይሄን ቁጥጥር ለማድረግ ተሽከርካሪ አስመጪው ማን ነው ደረሰኝ የሚቆርጠው የት ነው ምን ያክል ይቆርጣል የሚለውን ለመጠየቅ እያንዳንዱ የራሱ በሆነ ሾሩም ውስጥ መስራት አለበት ተብሎ ስለሚታሰብ ወደዛ እየሄዱ ስለሆነ ነገ ከነገ ወዲያ ዛሬ ላይ ያለውን ግብይት ወይም ደግሞ የተሽከርካሪ ግብይት ሁላችሁም የምታውቁት ነው። በመንግስት ደረጃ በፓርላማ ደረጃ ተነስቶ ፉል ኢንቮይስ እንደማይሰጥ ይታወቃልና ወደ ፉል ኢንቮይስ የሚመጣ ከሆነ አሁንም ኮስታቸው ከፍ እያለ ስለሚሄድ ፉል ኢንቮይስ የሚሸጡ ከሆነ የተሽከርካሪዎች ዋጋ ላይ ጭማሪ መደረጉ የማይቀር ነው የሚል ነጥብ ይነሳል ማለት ነው። እንግዲህ አራተኛ ደረጃ ላይ የምናነሳው ደግሞ ዛሬ ላይ እነዚህን ተሽከርካሪ ካላስመጣችሁ መሸጥ አትችሉም ተብሎ ሾሩማቸው የተዘጋባቸው ነጋዴዎች አሉ፣ ወይም ኮሚሽን ሰራተኛ ተብለው በኮሚሽን ስራ ፈቃድ አውጥተው እየሰሩ ያሉ ነጋዴዎች አሉና እነዚህ ነጋዴዎች በወር 500,000 እስከ 1,500,000 የሚደርስ የሾሩም ኪራይ እየከፈሉ ሲሰሩ የነበሩ ሰዎች በጣም አቅም ያላቸው ገንዘብ ያላቸው ናቸውና ዛሬ ተነስተው ወደ ሌላ ስራ ግቡ ወይም ይሄን ለቃችሁ ሂዱ ቢባሉ የሚለቁ አይነት አይሆኑም። አሁን የሚሰሩትን ስራ ሌጋል አድርገን እንስራ ቢሉ በየትኛው መንገድ ሌጋል መሆን ይችላል የሚለውን ማሰብ ይጀምራሉ፣ ወይም ወደ ህጋዊ መስመር ይመጣሉ። አንደኛና ብቸኛ አማራጭ ለአዲስ ተሽከርካሪ ከሆነ ተሽከርካሪዎቹን የማያስመጡ ከሆነ የውክልና ወይም ኤጀንትነት ፍቃድ አውጥተው ከአስመጪዎች ቀጥታ ውክልና መውሰድ፣ አስመጪው ለነዚህ ነጋዴዎች ደረሰኝ ቆርጠው ተሽከርካሪውን መሸጥ፣ እነሱ ደግሞ የራሳቸውን ትርፍ ጨምሮ እነሱም ደረሰኝ ቆርጠው ለካስተመሮቻቸው ወደ መሸጥ ሊገቡ ስለሚችሉ በዚህ መሃል ያለው ኮስትም ቀላል የሚባል አይደለም። በዚህ ምክንያት ይጨምራል። ለዩዝዶቹም ካያችሁ የትኛውንም ዩዝድ መኪና በስማችሁ እስካሁን ድረስ ማቆም አትችሉ የሚል ነገር ስለተነሳ ዩዝድ ተሽከርካሪ ገዝተው ውክልና ይይዙና በውክልና ብቻ ሲሸጡ የነበረውን ስም የማዞር ግዴታ ውስጥ ስለሚገቡ ስም ዝውውር ላይ የሚኖሩ ኮስቶች ዞሮ ዞሮ መጨረሻ ላይ ገዢው ላይ የሚጫን ኦቨርሄድ ኮስት ይሆናልና ይሄም ለተሽከርካሪዎች ዋጋ መጨመር ዋነኛ ምክንያት ሊሆን ይችላል ተብሎ ይታሰባል ማለት ነው። በአምስተኛ ደረጃና መጨረሻ ላይ ልነግራችሁ የምፈልገው በተለይ አብዛኛዎቻችሁ ሰዎች የተሽከርካሪ ዋጋ እንዲጨምር አንተ ትሰራለህ ብላችሁም ትወቅሱኛላችሁ። ነገር ግን ተሽከርካሪዎች ዋጋቸው የማይቀንስበት ዋነኛ ምክንያት መሬት ላይ ያለው እውነትና እውነት ብቻ ነው። ኢትዮጵያ ውስጥ አዲስ ተሽከርካሪ ለመግዛት ብትወጡ በዛሬ ቀን ወደ ማርኬት ወጣችሁ የምታገኙት ዝቅተኛ የምትባል እቺ የምታዩት ሱዙኪ አልቶ አሁን የምትሸጠው ከ2,500,000 ብር በላይ ነው።
የዚህ ተሽከርካሪ ዋጋ 2,500,000 ብር መድረስ ፌር ነው የሚል እምነት ባይኖረኝም እቺኑ ተሽከርካሪ እንኳን እቺን ጨምሮ እነ ሴሌሪዮ እነ ዲዛይር ዛሬ ባለንበት ቀን ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ቢፈቀድላቸውና ቀረጥ ከፍለው ቢገቡ ሊሸጡበት የሚችለው ዋጋ ከምንዛሪው ጋር ሌሎችንም ነገር ተከትሎ በጣም ከፍ ያለ ነውና አንድ አዲስ መኪና አፎርድ ማድረግ የማይችል ሰው ሁለተኛ አማራጩ የማያስቸግር ዩዝድ መኪና መግዛት ነውና የዩዝዶቹ ዋጋ አሁን ከፍ አለ ዝቅ አለ ብላችሁ የምታማሩ ሰዎች አዲስ መኪና ገብቶ የገበያውን ዋጋ ዝቅ ማድረግና ማረጋጋት እስካልቻለ ድረስ አሁንም የመጨመሩና የዋጋው ከፍ ማለት ጉዳይ የማይቀር ጉዳይ ይሆናል ተብሎ ይታሰባል ማለት ነው። 5 ሊቀንሱ የሚችሉባቸው ምክንያቶች 5 ደግሞ ሊጨምሩ የሚችሉባቸው ምክንያቶች እኔ በግሌ አስቀምጬላችኋለሁ። እናንተ እዚህ ላይ ተሳስታሌን ማረም አለብህ የምትሉኝ የምትጨምሩት ወይም የምትቀንሱት ነገር ካለ በኮሜንት ስር አስቀምጡልኝ። ቀጣይ ደግሞ የኢትዮጵያ ተሽከርካሪ ገበያ ላይ በተለይ እንደዚህ ዩዝድ ተሽከርካሪዎችን የምታስቡ ሰዎች ካላችሁ የመኪና ዋጋ ቢቀንስና በጣም ዝቅ ቢል እኔ በግል በጣም የምመኘው ነገር ነው። ነገር ግን እውነታውን ማየት እንፈልጋለን የምትሉ ከሆነ ዛሬ እንኳን ድሮ በነበረው ህግ ሱዙኪ ሴሌሪዮ አንድም ቀረጥ ሳይጨመርበት ድሮ በሚቀረጥበት ቀረጥ ይግባ ቢባል በስንት ብር ኢትዮጵያ ውስጥ ይገባል የሚለውን ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ስር ጻፉልኝ። ከዚህ በተጨማሪ ደግሞ በቀጣይ ዓመት ኢትዮጵያ የኮፕ 32 አዘጋጅ ሆና ተመርጣለችና የዓለም አየር ንብረት ለውጥ ጉባኤ የሚካሄደው አዲስ አበባ ላይ ነው። ይሄን ተከትሎ የምንገዛቸው ተሽከርካሪዎች መንግስት የሚያወጣቸው ፖሊሲዎች ምን ይመስላሉ፣ ወዴትስ ይሄዳሉ የሚለውንም ቪዲዮ እንድንሰራ የምትፈልጉ ከሆነ ኮሜንት ማድረግ ትችላላችሁ። ሀሳብ አስተያየት እቀበላለሁ። መልካም ጊዜ